ኖላዊ ድራማ ክፍል 103 ተለቀቀ። ባዩሽ ከእስር ቤት አመለጠች። እንግዲህ ባዩሽ ሜላትን ለመግደል አታርፍም፣ እየፎከረች ነው። ባለፈው እንዳየ ነው ሆደው እስር ቤት ሊጠይቋት ነበረ። ሰላምዬ አንቄ እግድሻለሁኝ እያለቻት ነበረ። መስፍኔን እንደምታፈቅረው ነገረችው። ባዩሽ ግን ደግሞ ይሄንን ነገር ለምንድን ነው በሜላት ላይ ያደረግሽው ሲላት፣ መስፍኔ ይሄንን ነገር በማድረግ ምንም አልተጸጸትኩኝም። አሁንም ልንገርህ ወደኋላ አልልም፣ እንደዚህ ከማድረግ ወደኋላ አልልም ብላ ነው ያለችው ባዩሽ ማለት ነው። እንግዲህ ሜላት በጣም ተወዳት ነበረ። ነገር ግን ሜላትን ባዩሽ በጣም ነው የምትጠላት። እርግብ ደግሞ እየተፈለገች ነው። የእርግብ ጓደኛ ትመጣለች፣ ታስፈታኛለች እያለች ነበረ። ነገር ግን አትመጣም፣ አላስፈታሽም እያለቻት ነው። ወየ ተምቹዬ ሲያሳዝን በእርግብ ፍቅር ይሰቃያል ለማለት ነው። እንደዚህም ደግሞ ሀና ከሌላ ሰው ፍቅር የያዛት አሴርን አልወድህም አለችው። አሴር በጣም ከፍቶታል። ሀናም እንግዲህ የሚወዳትን ልጅ ስትከተል በቃ ካሁን በኋላ ጓደኛ ስለሆነ አልችልም፣ እውነቱን ንገረኝ እያልሽኝ ከሆነ ፍቅር ይዞኛል ይላታል። ሀንዬም ግራ ተጋብታ እዛው ቁማ ቀርታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሩቅ ተስፋ ዩቲዩብ ቻናል ተከታታዮች እንደናችሁ ነኝ። እኔ ጋር አልሐምዱሊላህ ሰላም ነው። እንግዲህ ዩቲዩብ ቻናሌ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ኖላዊ ድራማ ክፍል 103 ይዘን ቀርበናል። ባዩሽ አሁንም በተንኮሏ እንደቀጠለችበት ነው። የባዩሽ ተንኮል መቼ ነው የሚያልቀው? ከሜላት ቤተሰብ ላይ መቼ ነው የምትወርደው? ሀንዬ ፍቅር ይዟታል። ፍቅር የያዛት ደግሞ ያው ከትምህርት ቤት ጓደኛዋ ነው። እሷ ግን ይሄንን ጉዷን አታውቅም። አሴር በጣም አዝኗል። በጣም ሀንዬን ከምንም በላይ ነው የሚወዳት። ግን ደግሞ ፍቅሩን ሳይገልጽላት ነገ ዛሬ እያለ ሲል ይሄው ተበላ ማለት ነው። ሀናን ከአሴር ጋር ትሆን የምትሉ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ የሁል ጊዜ ምርጫዬ ሀንዬና አሴር በአንድ ቢሆኑ ደስ ይላል። ግን ደግሞ ሀና አሴርን አልተማረም ብላ በቃ የጎዳና ልጅ ነው ብላ ናቅናቅ እያደረገችው ነው። ከትምህርት ቤት ጓደኛዋ ፍቅር እየያዘት ነው ወይ? በጣም ነው የሚደብረው እንደዛ ከሆነ ማለት ነው። አሴር ከመጀመሪያው እስከ መጨረሻው ከሀና ጎን ቆሞ በህይወቱ ድርድር የማያውቀው ልጅ ለሷ ስል ህይወቱን አሳልፎ ከወሮ በላዎች ጋራ ተጋድሎ ተሯርጦ ማንነቷን አስፈልሶላታል። እንደዛም ሆኖ ግን ሀና አሴርን እንደ ወንድሟ ነው የምታየው። በሀናም አይፈረድም፣ በአሴርም አይፈረድም። ፍቅር ያው ፍቅር አይደለ እንግዲህ በየት ከየት እንደሚመጣ ስለማይታወቅ ብቻ ሀንዬ ከአሴር ጋራ ብትሆን በጣም ደስ ነው የሚለን። ከአሴር ጋራ ብቻ ነው ሀናን ማየት የምንፈልገው። ባዩሽን ሊያስፈታት ከፍ ዝቅ የሚለው ሰውዬ ማን ነው? የባዩሽ ባልተቤት ነው ወይንስ ደግሞ ከየት የመጣ ወሮ በላ ነው? ሜላት አሁንም ባዩሽን አለቃትም፣ እገላታለሁኝ ካገኘኋት እያለች ነው። መስፍኔም እንደዚሁ አለቃትም እያለ እየፎከረ ነበረ። በነገራችን ላይ ሜላትና ባዩሽ መስፍኔ ባንድ ቢገናኙ ምን የሚፈጠር ይመስላችኋል? የምር እሷ ትገላችኋለች ወይስ እነሱ ይገሏታል የሚለው የኔ የሁልጊዜ ጥያቄ ነው። ባዩሽ የወረወረችው ድንጋይ ወደ እነ ሜላት ቤተሰብ መቼም መመለሻ የለውም። አሁንም ቢሆን አለቃቸውም፣ በሰራው ስራ መቼም አልጸጸትም ብላ ለመስፍኔ ነግነዋለች። መስፍኔም ሄዶ ለሜላት እነ ባዩሽ ጋር ሄጄ ባዩሽን አየኋት ሲላት እና ምን አለችህ ስትለው አይ ምንም አላለችኝም፣ ምን እንደሚያኮን እኔ አላውቅም፣ ግን ደግሞ በሜላት እኮ በቃ በሰራሁት ነገር አልተጸጸትኩኝም አለችኝም። የሉ ባዩሽ እኔ እንደዚህ ትሆናለች ብዬ አንድም ቀን አስቤ አላቅም ነበረ ይላታል። ባዩሽም እንዴት እንደዚህ ትላለች ሜላት፣ እንዴት እንደዚህ ትላለች፣ እንዴት ነው የማትጸጸተው ስትል እሺ ለምንድን ነው እንደዚህ ያደረገችው አልነገረችም ስትለው አይ ምንም አልነገረችኝም፣ ለምን እንደዚህ እንዳደረገች እኔ አላቅም ብሎ ይላታል። መስፍኔ ሜላትን ዋሽቷታል። መስፍን ግን ባዩሽ እወድህ ነበረ፣ እንደዚህ ያደረኩት ሜላት አንተን ስለወሰደችብኝ ነው ስትለው አንቺ አይደለሽ እንደ ያስተዋወቅሽን ሲላት አሁን እኔ ነኝ ያስተዋወቃችሁ፣ ግን ደግሞ ባስተዋወቃችሁም እንደ ጓደኛ እንጂ አንተን ትወስድብኛለች ብዬ አልነበረም። እና ያንን ሁሉ ጥረት ስታደርግ የነበረው እኛን ለመለያየት ነው ስላት አሁን ያንን ሁሉ ጥረት ሳደርግ የነበረው እኛን ለመለያየት ነው ብላ ትለዋለች። መስፍኔ
በፊቱንም ጀምሮ አይወዳትም ነበረ ባዩሽን። ግን ደግሞ የማይወድባትን ምክንያት በትውስታ እያስታወሰ ነበረ ስለ እናቷ መጥፎ ነገር ስትነግረው ባዩሽ እና በሜላትና በአንተ መካከል ያለውን ክፍተት ተጠቅሜ መልሼ ወደ ህይወት እንድገባ ነበር። አንተ ግን ምንም አልሰማኸኝም። ብዙ ነገሮችን ነገርኩ፣ ስለ እናቷ፣ ስለ ህይወቷ ብዙ ነገሮችን ነገርኩ። ግን አንተ እሷን ያመንከው እኔን አላመንከኝም። ስለዚህ በጣም ነው የምጠላት። ጓደኛዋ መስዬ ለማጥፋት ነው እሷን እንትን የምለው። ይሄንን ኑሮ እሷ አይገባትም። ይሄ ኑሮ ለእኔ ነበር መሆን ያለበት እያለች ነው እንግዲህ በሜላት ኑሮ ባዩሽ በጣም ነው የምትቀናው። ባዩሽ በትዳሯ ምንም ደስተኛ አይደለችም። እየኖረች ያለችው ሰዎችን በማሰቃየት ነው። እንደዚህም ደግሞ የእርግብን ጓደኛ አብራ እስር ቤት የገባቸዋል እንዴት አድርጋ ህይወቷን እንዳበላሸችባት አይተናል ማለት ነው። የእርግብ ጓደኛ ደህና ልጅ ነበረች፣ ግን ለህይወቷ መበላሸት ምክንያት የሆነችው ባዩሽ ናት። ባዩሽ እንግዲህ እንደዚህ ያደረገችበትን ምክንያት ልጅቱ በትውስታ እስር ቤት ሆነው እያስታወሰች ነበረ። አንቺ ነሽ ለህይወቴ እንደዚህ ያደረግሽኝ እያለቻት ነበረ። ግን ታውቂያለሽ አንድም ቀን ከአንቺ ጋር አንድ ቤት እንቀመጣለን ብዬ አላቅም ነበረ ስትላት፣ አሁን እኔም ከአንቺ ጋራ ማን አብሬ እቀመጣለሁኝ ብሎ ያስብ ነበረ ስትላት፣ እንግዲህ ባዩሽ ይሄን ሁሉ ያደረግሽው የዚህ ሁሉ ተጠያቂ አንቺ ነሽ፣ ሴተኛ ዳር ያደረግሽኝ አንቺ ነሽ፣ በአንቺ ስበብ ነው ስትላት፣ እንዴ እኔ ደግሞ ምን ብዬ ስትላት፣ ታውቂያለሽ ብላ በትውስታ ባዩሽ ስታሰቃያት የነበረውን አሳየቻት፣ ነገረቻት። ባዩሽ እንግዲህ የእርግብን ጓደኛ እንዴት አድርጋ ወደ ሴተኛ ዳሪነት እንዳስገባቻት በቤት ኪራይ እየተነሳ ታገሽኝ 2 ቀን 3 ቀን እያለቻት፣ አንቺ ምንድነው ተዘርፍጠሽ እንደዚህ የምትሰሪው? ሴት ልጅ አይደለሽ እንዴ? ልጅነትሽን ተጠቀሚበት ብቻ ብላ የማይባል ነገሮችን ተናግራ እዚህ መጥፎ ስራ ውስጥ እንድትገባ ያደረገቻት ባዩሽ ለራሷ ናት ማለት ነው። እንግዲህ በባዩሽ ክፉ ንግግሮች ተነሳስታ እሷም ወደ ሴት አዳሪነት ትገባለች። እንደዛም ሆኖ ደግሞ እርግብ ደህና ሰው መስላ ነው የቀረበቻት። እርግብ ግን ደህና ሰው መስላ ብትቀርባትም ለጊዜው ወንጀለኛ አድርጋ እስር ቤት ከታታለች። ባዩሽ እርግብን አታውቂያትም፣ ደህና ልጅ ናት ብለሽ የምትከራከሪው ከኔ በላይ አታውቂያትም እያለች ስትላት፣ አሁን እርግብ በጣም የዋህ ልጅ ናት። አንቺ የማታውቂው ነገር ብዙ ነገር አድርጋልኛለች። ከአንቺ ሰርቃ ብር ሰጥታኛለች እና አጎቴ የሞተ ጊዜ ከጎኔ ሆና የምሳፈርበት ሳይቀር የሰጠችኝ እሷ ናት ብላ ትነግራታለች። እንግዲህ ግን ደግሞ እርግብ ይሄንን ሁሉ ያደረገችው ለራሷ ብላ ነው። እንግዲህ ከሜላት የሰረቀችው ወርቅ በተዘዋዋሪው ሜላት እጅ ገብቷል። ወርቋ ሜላት በተዘዋዋሪው እጇ ገብቷል። ወርቁ ግን ወርቁ እጇ እንደገባ እስካሁን ድረስ አታውቅም። ሜላት እንግዲህ ወርቋ በሀንዬ ሻንጣ ሆኖ ከነ ሜላት ቤት ደርሷል። አቶ ኖላዊ ምንም ሳያውቅ ወርቁን የሀንዬ ሻንጣ ነው ብሎ እነ ሀና ቤት ይዞት ሄዷል። ለሀና ስጭልኝ ብሎ ለሜላት ሰጥቷታል። ሜላትም ግራ ገብቷት ልትከፍተው ስትል መስፍኔ መጥቶ ውስጥ ያለውን ነገር ሳታየው ሻንጣውን እዛው ትመልሰዋለች። ሀንዬን አንቺ ነሽ የሰረቅሽው ይሏት ይሆን ወይንስ ደግሞ ምን ይሏት ይሆን? ተምቹ እንግዲህ ሻንጣውን አምጣልኝ እያለች ፈልገዋለሁ እያለችው እርግብ ታስቸግረዋለች። ሆኖም ግን ደግሞ ሻንጣው እነ ሜላት ቤት እነ ሜላት እጅ ስለገባ ሀንዬ ጋራ ያኖረው ሻንጣ ሀናን ሻንጣውን ስጭኝ ሲላት ሀንዬም ጠፍቶባት ስለነበረ ሻንጣው ጠፍቶብኛል ስትለው ተምቹም በጣም እያዘነ ሀና ላለመስቀየም ብሎ ሜላት እርግብ ዘንዳ ሄዶ ሻንጣው በቃ ካኖርኩበት ቦታ ጠፍቶብኛል ይላታል። ካኖርኩበት ቦታ እንዴት ነው የሚጠፋው ብላ እንግዲህ እርግብም ተምቹ ላይ በጣም ትጮህበታለች። ካሁን ጀምረህ እንዳላይህም አልፈልግም ብላ ትለዋለች። ተምቹ በጣም ነው ያዘነው። ኖላዊ ድራማ በአንድ በኩል ደስ እያለ እየመጣ ነው፣ ግን ደግሞ ተምቹና አሴር በጣም እየተከፉብን ነው። አሴር በሀንዬ ምክንያት እየተሰቃየ ነው። እንደዚሁም ደግሞ ተምቹ በእርግብ ምክንያት እየተሰላቸ ነው፣ እየተጣሉ ነው። ተምቹ አሴርን ወደ ኋላ ለምንድን ነው የምትመለሰው? አንተና እኔ ለሀና ብለን ብዙ ነገር አድርገናል። አንተ ፍቅርን ሳትገልጽላት ይሄው ወደ ኋላ እየተመለስ ፍቅርን ሳትገልጽላት ከሌላ ሰው ጋር ፍቅር ጀመረች። እኔ ደግሞ ለሀና ስለ እርግብን ብዙ ነገር እያደረግኳት ነው። ለምንድን ነው ሁሉንም ነገር የማትነግራት? እንደምታፈቅራት ንገራት ሲለው አንዴ ስማ አላደርግም ሲለው እንደውም አንተም ሀናም ገደል ግቡ
ለምንድን ነው እንደ ግመሽንት ወደ ኋላ የምትመለሰው ሁልጊዜ ብሎ ተምቹ ጥሎት ልሄድ ሲል አሴር እንዴ አንተ መሆን እና ቁጭ በልና ንገረኝ እንጂ እንደዚህ መሆን የለበትም ብሎ ይመልሰዋል። የተምቹና የአሴር ጓደኝነት በጣም ደስ የሚል ነገር ነው፣ ግን ደግሞ በሀና ምክንያት መጣላታቸው የማይቀር ነው። እንግዲህ ሀንዬን አሴር ሲናገሩበት አይወድም። ሆኖም ግን ደግሞ ከተምቹ ምንም የሚሸሽገው ነገር ስለሌለው ሁሉንም ነገሩን ይነግረዋል። ተምቹም ደግሞ እውነታ አለው። ለእሷ ብለው ለሀና ብለው ብዙ ነገር አድርገዋል፣ ግን እሷ ደግሞ እየተረዳቻቸው አይደለም። ሀንዬ ፕሊስ 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 ተረጃቸው። አቶ ኖላዊን ደግሞ አምጡልን ማለት ነው። አቶ ኖላዊን አምጡልን፣ ናፍቀውናል። ሜላት መጨረሻዋን ማየት እንፈልጋለን። እንደዚሁም ደግሞ ባዩሽ ከእስር ቤት መፈታት የለባትም። ከእስር ቤት ከወጣችና ካመለጠች መልሳ የነ ሜላትን ቤተሰብ ታጠፋቸዋለች እና እንደዛ መሆን የለበትም ነው የምለው። ለማንኛውም ኖላዊ ድራማ እንደዚህ እያለ ይቀጥላል። ኖላዊ ድራማ በሌላ ክፍል እስከምንገናኝ ድረስ ቸር ሰንብቱልኝ። ዩቲዩብ ቻናሌን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ። ቸር ሰንብቱልኝ።